የዘመናችን ዓለም አቀፍ ፖለቲካ መድረክ ልክ እንደ አንድ ረቂቅና እጅግ ውስብስብ የቼዝ ጨዋታ ነው። በዚህ መድረክ ላይ የሚደረግ እያንዳንዱ የዲፕሎማሲ፣ የኢኮኖሚ፣ የቴክኖሎጂና የጦር መሳሪያ እንቅስቃሴ የየራሱ የሆነ ጥልቅ የህልውና ትርጉምና ዓለምን የሚቀይር መዘዝ አለው። የኃያላኑ ጡንቻ ዓለምን ለማንበርከክ ሲንጠራራ፣ ጣናን በብልሃትና በስልት የማምለጥ ጥበብ ደግሞ የበርካታ ሀገራት የህልውና ጋሻ ሆኗል። የዚህ እጅግ አስገራሚ የፖለቲካ ትርኢት ሰሞነኛ ማሳያ የሆነው ደግሞ ቻይና ሉዓላዊ ግዛቴ ናት የምትላትን ታይዋንን ለማግለል የምታደርገው የዲፕሎማሲ አጥርና የበረራ እገዳ ጥሰው የታይዋኑ ፕሬዝዳንት በአፍሪካ አህጉር ብቸኛ አጋራቸው ወደ ሆነችው ኢስዋቲኒ ያደረጉት እጅግ ሚስጥራዊና ድራማዊ ጉዞ ነው። ሆኖም ይህ የዓለማችን የኃይል ሚዛን ፍልሚያ በዲፕሎማሲ ጠረጴዛ ላይ ብቻ የሚወሰን አይደለም። ዛሬ ላይ ሀገራት ሉዓላዊነታቸውን የሚያስጠብቁት ያልተመጣጠነ የጦርነት ስልትና የማስደንገጥ አቅም በተሰኙ ጥበባዊ ወታደራዊና ኢኮኖሚያዊ አካሄዶች ጭምር ነው። ልክ ኢራን በከባድ ዓለም አቀፍ ማዕቀብና ጫና ውስጥ ሆና ከመሬት በታች የገነባቻቸው የሚሳኤል ከተሞች አነጋጋሪ በሆኑት የድሮን ቴክኖሎጂዎቿና የባህር ላይ ፈጣን ጥቃት አቅሟ ኃያላኑን እንደምታስገነዝብ ሁሉ ታይዋንም ዓለምን በሚያንቀጠቅጠውና ዘመናዊ ቴክኖሎጂን ጠርፎ በያዘው የማይክሮቺፕ አቅሟ ወደር የማይገኝለት የሲሊከን ጋሻ ገንብታለች። ከመሬት እስከ አየር፣ ከባህር ሰርጥ እስከ እጅግ ረቂቅ የሳይበርና የስነ ልቦና ምህዳር የተዘረጋውን ይህንን የዘመናችንን የህልውና ፍልሚያ ብሎም የቻይናን ግዙፍ ጫና፣ የታይዋንን የሞት ሽረት ትግል በጥልቅ ትንታኔ እንደሚከተለው አሰናድተንላችኋል። ይህ አባይ ሪፖርት ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ወዳጆች፣ ዛሬ በዓለማችን የፖለቲካ መድረክ ላይ ከሚታዩት እጅግ አስደናቂ ውስብስብና የበርካታ ሀገራትን የዲፕሎማሲ ጡንቻ ከሚፈትኑት ክስተቶች መካከል አንዱን ይዘንላችሁ ቀርበናል። ይህ ጉዳይ ልክ እንደ አንድ ጥበባዊ የቼዝ ጨዋታ በጥንቃቄ የሚከወን እያንዳንዱ እንቅስቃሴ የራሱ የሆነ ጥልቅ ትርጉምና መዘዝ ያለው ነው። ዛሬ የምናወራው ስለ ታይዋን፣ ቻይናና በዓለም አቀፍ መድረክ ላይ ሀገራት ሉዓላዊነታቸውን ለማስከበር ስለሚጠቀሙበት የመከላከልና የዲፕሎማሲ አቅም ነው። እስኪ መነሻችንን ከታይዋን ፕሬዝዳንት ዊሊያም የቅርብ ጊዜ ጉዞን ጀምር። ፕሬዝዳንቱ መንግስታቸው ከዓለም ጋር ያለውን የጠበቀ ግንኙነትና ተሳትፎ መቼም ቢሆን አሳልፎ እንደማይሰጥ በጽኑ አቋም አሳውቀዋል። ይህንንም በተግባር ለማሳየት ቤጂንግ ይህንን ጉዞ ለማደናቀፍ ያደረገችውን ከፍተኛ ጥረት ጥሰው በአፍሪካ አህጉር ብቸኛዋ የታይዋን የዲፕሎማሲ አጋር ወደ ሆነችው ኢስዋቲኒ በቀድሞ ስሟ ስዋዚላንድ በመባል ወደምትታወቀው ሀገር ተጉዘዋል። ፕሬዝዳንቱ ኢስዋቲኒ ሲደርሱ ጉዟቸው እጅግ ሚስጥራዊና ጥንቃቄን የተሞላበት ነበር። በማህበራዊ ትስስር ገጻቸው ላይ እንዳሰፈሩት ይህ የተሳካ ጉዞ በዲፕሎማሲና በብሔራዊ ደህንነት ቡድኖቻቸው እጅግ ጥንቃቄ የተሞላበትና ስልታዊ አሰራር የተገኘ ውጤት ነው። ይሁን እንጂ ወደዚህች የአፍሪካ ሀገር እንዴት ሊገቡ እንደቻሉ አሁንም ድረስ በውል የታወቀ ነገር የለም። ይህ ደግሞ የጉዞውን ድራማዊነት ይበልጥ ያጎለዋል። የዓለም አቀፍ ፖለቲካ ተንታኞች እንደሚሉት ከሆነ አንድ የሀገር መሪ የጉዞ መስመሩን ደብቆ መንቀሳቀስ አስፈለገው ማለት በጀርባ ያለው የፖለቲካ ትኩሳት ምን ያህል በከፍተኛ ደረጃ ላይ እንደደረሰ አመላካች ነው። ፕሬዝዳንቱ ኢስዋቲኒ እንደደረሱ የሀገሪቱ ንጉሥ ሞቅ ያለ ወታደራዊ አቀባበል እንዳደረጉላቸውና የተለያዩ የንግድ ስምምነቶችን እንደተፈራረሙ በኩራት ገልጸዋል። ይሁን እንጂ ይህ ጉዞ ገና ከጅምሩ አልጋ ባልጋ አልነበረም። እስኪ ያስቡት፣ የጉዞ መጀመሪያ የታቀደው በሚያዝያ ወር መገባደጃ ላይ ነበር። ነገር ግን በወቅቱ የሲሸልስ፣ የሞሪሼስና የማዳጋስካር መንግስታት ለፕሬዝዳንቱ ልዩ የቻርተር አውሮፕላን የሰጡት የበረራ ፍቃድ ያለምንም ቅድመ ማሳወቂያ በድንገት ሰረዙ። የዲፕሎማሲው ዓለም እጅግ የሚገርመው እዚህ ላይ ነው። የታይዋን ፕሬዝዳንት ጽሕፈት ቤት ይህንን ድንገተኛ የበረራ ፍቃድ ስረዛ የመጣው ከቤጂንግ በተሰነዘረ እጅግ ጠንካራ ጫናና ኢኮኖሚያዊ ማስፈራሪያ መሆኑን ገልጾ ይህ ድርጊት በዓለም አቀፉ ማህበረሰብ ዘንድ ታይቶ የማይታወቅ ሲል በጽኑ ኮንኖታል። ታዲያ እዚህ ላይ የኃያላን ሀገራት የኢኮኖሚ ክንድ እንዴት በሌሎች ሉዓላዊ ሀገራት የውሳኔ አሰጣጥ ላይ ተጽዕኖ እንደሚፈጥር በግልጽ እንመለከታለን። ይህ ጉዳይ የሁለቱን ሀገራት ነባራዊ እውነታና ፍጥጫ በግልጽ የሚያሳይ ነው። በአንድ በኩል ታይዋን ራሷን በራሷ የምታስተዳድር የዳበረ ዲሞክራሲያዊ ስርዓት ያላት እንዲሁም በዓለም አቀፍ የቴክኖሎጂ ገበያ በተለይም በማይክሮቺፕስ ምርት ወደር የማይገኝላት ሀገር መሆኗን ታውጃለች። ህዝቦቿ የራሳቸውን ዕድል በራሳቸው የመወሰን መብት እንዳላቸው አጥብቀው ያምናሉ። በሌላ በኩል ደግሞ ቻይና ታይዋንን እንደ አንድ የማይነጠል የግዛቱ አካል አድርጋ የምትቆጥራት ሲሆን ውሎ አድሮም በእሱ አስተዳደር ስር መምጣት እንዳለባት በጽኑ ታምናለች። ቤጂንግ ይህንን አቋሟን ታሪካዊ ዳራና የአንድ ቻይና ፖሊሲን መሰረት በማድረግ
የምታራምደው ሲሆን በዚህ ምክንያት የዓለም ሀገራት ከታይዋን መንግስት ጋር ያላቸውን ማንኛውንም አይነት ህጋዊ ግንኙነት እንዲያቋርጡ ያላሰለሰ ጫና ስታደርግ ቆይታለች። የቻይና መንግስት ለዚህ ጉዞ የሰጠው ምላሽ እጅግ ፈጣንና ቃላት የማይቆጥብ ነበር። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ የፕሬዝዳንቱን የኢስዋቲኒ ጉዞ አስመልክተው ሲናገሩ ጉዞውን አስቂኝና የሚያስቅ ትርኢት በማለት አጣጥለውታል። አክለውም ፕሬዝዳንቱ የውጭ ሀገር አውሮፕላንን በመጠቀም ራሳቸውን ከደሴቲቱ ልክ እንደ ዕቃ በኮንትሮባንድ እንዳስወጡ አድርገው በመግለጽ ታይዋን የቻይና አካል መሆኗን በድጋሚ አስረግጠው ተናግረዋል። ሚኒስቴሩ ይህንን የላይን ጉዞ ክብር የጎደለው ድርጊት በማለት የጠሩት ሲሆን እርምጃውንም ከንቱ ልፋት ሲሉ ገልጸውታል። ምንም አይነት ነገር ታይዋን የቻይና አካል ናት የሚለውን ነባራዊ እውነታ ሊቀይረው እንደማይችልም አሳስቧል። ከዚህ ባሻገር ኢስዋቲኒና ሌሎች ጥቂት ሀገራት የታሪክ መስመር ወዴት እያመራ እንደሆነ ተረድተው የታይዋን ነጻነት አቀንቃኝ ለሆኑ ተገንጣዮች መጠቀሚያ መሆናቸውን እንዲያቆሙ ጠንከር ያለ ማስጠንቀቂያ ያዘለ መልእክትን አስተላልፈዋል። በዚህ ሁሉ የዲፕሎማሲ ፍጥጫና ጫና ውስጥ ታይዋን በዓለም አቀፍ መድረክ ላይ ያላት መደበኛ አጋሮች ቁጥር እጅግ እያሽቆለቆለ መጥቷል። ቻይና ለበርካታ 10 ዓመታት የራሷን የኢኮኖሚ የንግድና የፖለቲካ ጡንቻ በመጠቀም ሀገራት ከታይፔ ጋር ያላቸውን መደበኛ ግንኙነት እንዲያቋርጡ ስታደርግ በነበረው ከፍተኛ ጫና በአሁኑ ሰዓት ታይዋን በዓለም ላይ ያሏት መደበኛ የዲፕሎማሲ አጋሮች ቁጥር ወደ 12 ብቻ ዝቅ ብሏል። እስኪ እነዚህን ጥቂት ሀገራት በካርታው ላይ እንቃኛቸው። አብዛኞቹ እነዚህ ሀገራት በላቲን አሜሪካና በካሪቢያን ቀጠና የሚገኙ ሲሆኑ እነርሱም ቤሊዝ፣ ጓቲማላ፣ ፓራጓይ፣ ሃይቲ፣ ሴንት ኪትስ እና ኔቪስ፣ ሴንት ሉቺያ እንዲሁም ሴንት ቪንሰንትና ግሬናንደስ ናቸው። ወደ ፓስፊክ ቀጠና ስንሻገር ደግሞ ማርሻል ደሴቶች፣ ፓላውና ቱቫሉ ይገኛሉ። በአውሮፓ አህጉር ቫቲካን ብቸኛዋ የታይዋን አጋር ስትሆን በአፍሪካ አህጉር ደግሞ ኢስዋቲኒ ብቸኛዋ ታይዋንን እውቅና የሰጠች ሀገር ሆና ቀጥላለች። ይህ ዝርዝር የሚያሳየው የታይዋን ዓለም አቀፋዊ እውቅና ምን ያህል እየጠበበ እንደመጣና የቤጂንግ ተጽዕኖ ምን ያህል እየሰፋ እንደሆነ ነው። ነገር ግን ታሪኩ በዚህ ብቻ ያበቃ። በዚህ እጅግ ጠባብ በሆነ የዲፕሎማሲ መድረክ ላይ የዓለማችን ቁንጮ የሆነችው አሜሪካ ከታይዋን ጋር ያላት ግንኙነት የውጥረቱን ሚዛን የሚጠብቅ ትልቅ ምሰሶ ነው። አሜሪካ ታይዋንን እንደ ገለልተኛ ሀገር በይፋ እውቅና ባትሰጥምና መደበኛ ኤምባሲ በታይፔ ባይኖራትም እንደ አውሮፓውያን አቆጣጠር በ1979 በወጣው የታይዋን ግንኙነት ሕግ መሰረት ታይፔ ራሷን እንድትከላከል ለመርዳትና አስፈላጊውን የጦር መሳሪያ ለማቅረብ ቃል ገብታለች። ይህ የአሜሪካ የስትራቴጂክ ብዥታ ፖሊሲ ቻይና በኃይል ታይዋንን እንዳትቆጣጠር የሚያስጠነቅቅ፣ በሌላ በኩል ደግሞ ታይዋን የነጻነት አዋጅ እንዳታውጅ የሚያደርግ ስልታዊ አካሄድ ነው። የዚህ ሁሉ ጫናና ፍጥጫ ማዕከል የሆነው የህልውና ጉዳይ ስናነሳ ፕሬዝዳንቱ ኢስዋቲኒና ንጉሱን ከልብ አመስግነው ምክንያቱም ልዩ ልዩ የዲፕሎማሲና የኢኮኖሚ ጫናዎች ሳይበግራቸው ከታይዋን ጎን በመቆማቸው ነው። ፕሬዝዳንቱ አክለውም የትኛውም ሀገር ታይዋን ለዓለም የምታበረክተውን አስተዋጽኦ የማገድ መብት እንደሌለውና የሀገሪቱን የነገ ዕጣ ፈንታ ሊወስን የሚችለው በራሷ በታይዋን ሕዝብ ነጻ ፍላጎት ብቻ መሆኑን አጥብቀው ተናግሯል። ይህ አባባላቸው የቤጂንግን የሉዓላዊነት ጥያቄ ሙሉ በሙሉ ውድቅ የሚያደርግና የደሴቲቱን የመኖር መብት የሚያውጅ ጉዳይ ነው። ይህንን ጉዳይ ስንመረምር የምንረዳው አንድ ትልቅ ሀቅ አለ። የዓለማችን ፖለቲካ ጥቁርና ነጭ ብቻ አይደለም፣ እጅግ ውስብስብ የሆኑ ግራጫ መስመሮች ሞልተውታል። በአንድ በኩል ቻይና ታሪካዊ ግዛቴ ነው የምትለውን ቦታ ለማስመለስ የያዘችው ጽኑ አቋምና ያላት ግዙፍ ዓለም አቀፍ ተጽዕኖ አለ። በሌላ በኩል ደግሞ የራሷን የፖለቲካ ስርዓትና የኢኮኖሚ ጥንካሬ የገነባችው ታይዋን በዓለም መድረክ ላይ ድምጿ እንዳይጠፋ የምታደርገው የሞት ሽረት ትግል ይገኛል። በዚህ መሃል ደግሞ እንደ ኢስዋቲኒ ያሉ ሀገራት በሚያደርጉት ወሳኝ የዲፕሎማሲ ምርጫ የሃያላኑን ትግል አቅጣጫ ሲቀይሩት እናስተውላለን። የፕሬዝዳንቱ ሚስጥራዊ ጉዞና በኢስዋቲኒ የተደረገላቸው ደማቅ አቀባበል በዓለም አቀፍ ፖለቲካ ውስጥ ጫናን የመቋቋምና ራስን የመከላከል ዲፕሎማሲያዊ ጥበብ አንዱ ማሳያ ሆኖ በታሪክ መዝገብ ላይ ሰፍሯል። ታይዋን ቻይናና ኢስዋቲኒን ማዕከል አድርገን ያነሳነው ጉዳይ ከጀርባው እጅግ ግዙፍ የሆነ የዘመናዊ ዓለም የህልውና የመከላከልና የኃይል ሚዛን ጽንሰ ሐሳቦችን አዝሏል። በተለይም ግዙፍ ጫና የሚገጥማቸው ሀገራት ሉዓላዊነታቸውን ለማስከበር የሚጠቀሙባቸው አስገራሚ ስልቶችን ስንመረምር የዘመናዊ መከላከያ ጥበብ ከመሳሪያ ብዛት ባለፈ የስልት የጥበብና ትዕግስትን የመፈተን ጉዳይ መሆኑን እንገነዘባለን። በኢራን ያየነው የመከላከል ጥበብ ታይዋን ከምትከተለው የጃርት ስትራቴጂ ጋር የሚመሳሰልበት አስገራሚ ገጽታ አለው። ታይዋንም ቢሆን የቻይናን ግዙፍ የባህርና የአየር ኃይል ፊት ለፊት ከመመከት ይልቅ ደሴቲቱን ለመዋጥ እጅግ አስቸጋሪና ዋጋ የሚያስከፍል አሜኬላ ለማድረግ ነው የምትሰራው። በጸረ መርከብ ሚሳይሎች፣ በተንቀሳቃሽ የአየር መከላከያ ስርዓቶችና በፈንጂዎች በመታገዝ ማንኛውንም ወረራ አዳጋች ለማድረግ ትጥራለች። ከወታደራዊ አቅም ባሻገር ደግሞ መከላከያ በዘመናችን ኢኮኖሚያዊ መልክም አለው።
ታይዋን በዓለም አቀፍ ደረጃ በምትቆጣጠረው እጅግ የረቀቀ የማይክሮቺፕስ ምርት አማካኝነት የሲሊከን ጋሻ መገንባት ትችላለች። ዓለማችን ያለ ታይዋን ቺፕሶች ስልኮቿ፣ መኪኖቿ፣ ኮምፒውተሮቿ አልፎ ተርፎም ዘመናዊ ጦር መሳሪያዎቿ መቆም ስለሚገደዱ ማንም ቢሆን ታይዋንን በጦርነት እንድትወድም አይፈልግም። ልክ ኢራን በመካከለኛው ምስራቅ የኃይል ማመንጫና በነዳጅ መስመሮች ላይ ያላት ቁልፍ ሚና ከጥቃት እንደሚጠብቃት ሁሉ የታይዋንም የቴክኖሎጂ የበላይነት የህልውናዋ ትልቁ የኢኮኖሚ መከላከያ ሆኖ ያገለግላል። ዘመናዊ ጦርነትና መከላከል የሚካሄደው በመሬት በአየርና በባህር ላይ ብቻ አይደለም። የማይታየው የሳይበርና የስነ ልቦና ጦርነት አውድማ የዘመናችን ትልቁ የትግል ሜዳ ሆኗል። ቻይና በታይዋን ላይ የምታደርገው ጫና ወታደራዊና ዲፕሎማሲያዊ ማስፈራሪያን ብቻ ያካተተ አይደለም። ይልቁንም የማስገንዘብ ጦርነት በሚባለው ስልት የታይዋንን ህዝብ ስነ ልቦና ለመስበር በምርጫዎቻቸው ላይ ተጽዕኖ ለመፍጠርና የሐሰት መረጃዎችን በማሰራጨት ውስጣዊ መከፋፈልን ለመፍጠር ትጥራለች። ታይዋን ይህንን ለመከላከል የዲጂታል ደህንነቷንና የሳይበር መከላከያ አቅሟን እጅግ አዘምናለች። ህዝቧንም ከመረጃ ማጭበርበር የሚታደግ ጠንካራ ስርዓትን ዘርግታለች። በተመሳሳይ መልኩ ኢራንም ከዓመታት በፊት በኒኩለር ማብለያዎቿ ላይ ከደረሰባት የስቱክስኔት የሳይበር ጥቃት በደንብ ተምራ ዛሬ ላይ የራሷን እጅግ ዘመናዊ የሳይበር ጦር በማደራጀት ዲጂታል የመከላከልና የማጥቃት አቅሟን አሳድጋለች። ይህ የሚያሳየን ዛሬ ላይ የአንድ ሀገር ሉዓላዊነት የሚለካው ድንበሯን በታንክ በማስጠበቅ ብቻ ሳይሆን የመረጃ ቋቶቿን፣ የመሰረተ ልማት አውታሮቿንና የህዝቧን አእምሮ ከውጭ ወረራ በመከላከል ጭምር መሆኑን ነው። ይህንን ሁሉ የዓለም አቀፍ ትርምስ ስንመለከት የዓለማችን የኃይል ሚዛን እንዴት በተሳሰረና ውስብስብ ድር ውስጥ እንዳለ እንረዳለን። የታይዋኑ ፕሬዝዳንት ወደ ኢስዋቲኒ ያደረጉት ሚስጥራዊና ስልታዊ ጉዞ አፍሪካና ቀሪው በማደግ ላይ ያለው ዓለም እዚህ ታላቅ የዲፕሎማሲና የመከላከል ፍልሚያ ወሳኝ የጦር ሜዳዎች እየሆኑ መምጣታቸውን በጉልህ ያሳየናል። ሀያላን ሀገራት የራሳቸውን አጀንዳ ለማስፈጸም በአፍሪካ በላቲን አሜሪካና በእስያ ሀገራት ላይ የሚያደርጉት የዲፕሎማሲ ሽሚያ እጅግ ተጠናክሮ ቀጥሏል። ቻይና የቤልት ኤንድ ሮድ በተሰኘው ግዙፍ የኢንቨስትመንት ፕሮጀክቷ ሀገራትን ወደ ራሷ ስትስብ፣ ታይዋን ደግሞ በግብርና በጤናና በቴክኖሎጂ ትብብር ቀሪ አጋሮቿን ለማቆየት ታገላለች። ኢስዋቲኒ የቻይናን ግዙፍ የኢኮኖሚ ማባበያና የፖለቲካ ጫና ወደ ጎን ትታ ከታይዋን ጋር መቆሟ ትናንሽ የሚባሉ ሀገራትም ቢሆኑ በዓለም አቀፍ የፖለቲካ መድረክ ላይ የራሳቸውን ድምፅ፣ የውሳኔ ኃይልና የዲፕሎማሲ አቅጣጫ ማሳረፍ እንደሚችሉ የሚያሳይ ሕያው ምስክር ነው። የዓለም የፖለቲካ ቼዝ ጨዋታ አሸናፊና ተሸናፊ ተብሎ በአንድ ጀንበር የሚፈረጅ ቀላል ስሌት አይደለም። ቻይና ታሪካዊ ግዛቴ ነው የምትለው ቦታ ለማስመለስ ያላት ጽኑ አቋምና ግዙፍ ዓለም አቀፍ ተጽዕኖ፣ ታይዋን በዲፕሎማሲ ጥበቧ፣ በህዝቧ የነጻነት ፍላጎትና በቴክኖሎጂ ጋሻዋ የምታደርገው የሞት ሽረት ትግል፣ እንዲሁም ኢራን ባልተመጣጠነ ወታደራዊና የሳይበር አቅሟ ሀያላኑን የምትሞግትበት መንገድ ሁሉም የየራሳቸው ጠንካራ ሎጂክ ያላቸው የዘመናችን ክስተቶች ናቸው። የትኛውም ሀገር የራሱን ህልውና ለማስጠበቅ ሉዓላዊነቱን ለማስከበርና ብሔራዊ ጥቅሙን ለማስቀደም የራሱን ስልት ይቀይሳል። እኛም ይህንን ክስተት ስንታዘብ ፖለቲካዊ ክስተቶች ከተራ የዜና ዘገባነት ባለፈ የሰው ልጅ ማህበረሰብ ኃይልን፣ ሉዓላዊነትንና ዓለም አቀፋዊ መስተጋብርን እንዴት በተዋበ ነገር ግን ደግሞ እጅግ ፈታኝ በሆነ መንገድ እንደሚያስተዳድር የሚያሳይ አስገራሚ ትርኢት መሆኑን እንረዳለን። ወደፊትም የእነዚህ ሀገራት የእርስ በርስ ግስጋሴና የጥበብ ፍልሚያ የዓለማችን የሰላም የኢኮኖሚና የጦርነት ሚዛን ወዴት እንደሚያዘነብል አብረን በትኩረት የምንከታተለው ይሆናል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ